ጤና ይስጥልን እየተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል ነው ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያ ማበይት ርዕሰ ነጥቦቹን በማስቀደም እንጀምራለን። ጀግናው መከላከያ ሰራዊት በአርማጭሆ ቀጠና ታላቅ ድልን ተቀዳጀ። ምንድናቸው የሚለውን በስፋት ይዘናል። ወደ እናንተ ሰዓቱን ጠብቆ ይደርሳል። ከትግራይ ፋብሪካ ተነቅሎ ወደ አስመራ እየገባ መሆኑ ተሰምቷል። ሌላኛው ርዕሰ ጉዳያችን ነው። በኢራንና በእስራኤል እንዲሁም በአሜሪካ መካከል እየተካሄደ ባለው ቀጥተኛ ጦርነት ሳቢያ የኢራን አብዮታዊ ዘበኛ ጦር ከፍተኛ መኮንን የሆኑት ሜጀር ጀነራል ሐሰን ሐሰንዴህ በዋና ከተማ ቴህራን መገደላቸው ተሰምቷል። ከውጭ ይዘንላችኋል። ቀደም ብለን ያሻገርናችሁ ለዛሬ ለተሰኞ ወደ እናንተ እንዲደርሱ ካጠናቀርናቸው ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ትጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ የምናልፍ ይሆናል። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። ጀግናው መከላከያ ሰራዊት በአርማጭሆ ቀጠና ታላቅ ድልን ተቀዳጀ። የሀገር መከላከያ ሰራዊት በአርማጭሆ ቀጠና የጥፋት ኃይሎችን የማጥራት ኦፕሬሽንን ከትላንትናው ጀምሮ እየሰራ ይገኛል። ከታች አርማጭሆ አሸሬ ጀምሮ እስከ ማዕከላዊ አርማጭሆ ማሰሮ ደንብ ድረስ ሰፊ ቀጠናን እየሸፈነ ህግ የማስከበር ኦፕሬሽንን ሰርቷል። በኦፕሬሽኑም በርካታ ድል የተመዘገበ ሲሆንም በስምሪቱ በድምሩ 151 የህወሓት ተላላኪ የተደመሰሰ ሲሆን 18ቱ ተማርኳል። በኦፕሬሽኑ የተገኘ የሎጂስቲክስ ምርኮም ሙሉ አውቶማቲክ ክላሽ በየአይነቱ 57፣ የቃታ መሳሪያ 13፣ የእጅ ቦምብ F1 እንዲሁም ጭስ 44፣ የወገብና የደረት ትጥቅ ከ100 በላይ እንዲሁም በርካታ ተተኳሽ በአጠቃላይ በሁለቱ ቀን ህግ የማስከበር ኦፕሬሽን ጀግናው መከላከያ ሰራዊታችን ከቀጠናው የጸጥታ መዋቅር ጋር በመቀናጀት ኃይሉ ላይ ከባድ ምትን አሳርፏል ተብሏል። ከትግራይ ፋብሪካ ተነቅሎ ወደ አስመራ እየገባ መሆኑ ተሰማ። ህወሓት ከሻዕቢያ ለሚቀበለው የትጥቅና የወታደር ድጋፍ በኢትዮጵያውያን ህዝብ አንጥሮ ሀብት የተገነባን ፋብሪካ ነቅሎ ለሻዕቢያ እያስረከበ ነው። በእንደርታ ወረዳ ሀረና እየተባለ የሚጠራው አካባቢ የነበረን የኬሚካል ፋብሪካ ነቅሎ ወደ ኤርትራ እየወሰደ መሆኑን ከቦታው የደረሰን መረጃ ያመለክታል። የሀገረ መንግስት ግንባታው ምሰሶ የሆኑትን ተቋማት የመገንባትና የማደራጀት ስራ በልዩ ቁርጠኝነት ተከናውኗል ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት አካታች ፖለቲካዊ ለውጦችን ለጽኑ ሀገራዊ መሰረት በሚል መግለጫ አውጥቷል። ተጨማሪ ያለን የፌዴሪ መንግስት ባለፉት የለውጥ ዓመታት ሀገራችንን ከነበረችበት ስር የሰደደ ፖለቲካዊ ቀውስ አውጥቶ ወደ ተሟላ ዲሞክራሲያዊ ስርዓት ለማሸጋገር የነደፋቸውን ስልታዊ ግቦችን በላቀ ጽናትና ስኬት ወደ ተግባር ቀይሯል። የዚህ ታሪካዊ ሽግግር ዋነኛ ስኬት ለዘመናት ኢትዮጵያን ሲነድ የነበረውን የመሀል እንዲሁም የዳር አግላይ ፖለቲካዊ ትርክትን በመስበር እያንዳንዱ ዜጋና እያንዳንዱ አካባቢ የስልጣንና የሀብት ፍትሃዊ ተጠቃሚ የሚሆንበትን ህብረ ብሔራዊ
አንድነትን መገንባቱ ነው። ይህ ለውጥ ኢትዮጵያ የጥቂቶች ሳትሆን የሁላችንም የጋራ ቤት መሆኗን በተግባር ያረጋገጠ መሰረታዊ ድል ነው። ለዘላቂ ሰላምና ለሀገራዊ ህልውና መረጋገጥ በትውልዶች መካከል ድልድይ የሚሆን የወል ትርክት ግንባታ ላይ የተመዘገቡ ድሎች የለውጡ መንግስት ታላቅ ፖለቲካዊ ስኬቶች ሲሆኑም ሀገራችንን ለዘመናት በቅራኔ ውስጥ ዘፍቀው የቆዩ አግላይ ትርክቶች እንዲከስሙ በማድረግ በምትካቸው የሁላችንንም ታሪክና አሻራ የሚዘክሩ የጋራ ትርክቶች በተግባር እንዲጎለብቱ ተደርጓል። በዚህም የታሪክና የማንነት መገለጫ የሆኑ የአድዋ ድል መታሰቢያ፣ የታላቁ ህዳሴ ግድብና በገበታ ለሸገር ለሀገር እንዲሁም ለትውልድ መርሃ ግብር የተገነቡ ግዙፍ የቱሪዝም መዳረሻዎች የጋራ ሀገራዊ ኩራታችንን ከፍ አድርገውታል። ብዝሃነትን በውበትና በመቀበል በብሔራዊ ምክክር መድረክ የቀጥለው ትላንትን የማከም ጉዞም ትላንት በጥርጣሬና በክፍፍል ይናጥ የነበረውን ሀገራዊ ትርክት ቀስ በቀስ በተግባር ወደ ተረጋገጠ ወንድማማችነትና የጋራ ብልጽግና እያመራው ይገኛል። የሀገረ መንግስት ግንባታው ምሰሶ የሆኑትን ተቋማት የመገንባትና የማደራጀት ስራ በልዩ ቁርጠኝነት ተከናውኗል። በተለይም የጸጥታ፣ የፍትህና የዲሞክራሲ ተቋማት ለህዝብና ለህግ ብቻ ተገዢ እንዲሆኑ የተደረገው ሪፎርም ስር ነቀል ለውጥን አምጥቷል። በዚህም መሰረት እንደ ምርጫ ቦርድና ሰብአዊ መብቶች ኮሚሽን ያሉ የዲሞክራሲ ተቋማት በገለልተኛ አመራር እንዲዋቀሩ መደረጉ፣ የመከላከያና የደህንነት ተቋማት ከሀገራዊ ተልዕኮ ውጪ ከማንኛውም የፖለቲካ ጣልቃ ገብነት እንዲጸዱ መደረጋቸውንና የፍትህ ስርዓቱ በነጻነት እንዲሰራ የተደረገው አሰራር የተቋማዊ ሪፎርማችን ህያው ማሳያዎች ናቸው። ይህ ስር ነቀል የፖለቲካ ለውጥ በውስጥ መረጋጋትና በሀገራዊ መግባባት ላይ የተመሰረተ በመሆኑ ኢትዮጵያ የነበሩባትን የህልውና ስጋቶችን በጽናት እንድትወጣ አስችሏታል። ሉዓላዊነታችንን በፖለቲካ ብስለትና በአመራር ጥንካሬ የማስከበር አቅማችን መጎልበቱ የመንግስትን የፖሊሲ ማስፈጸም ብቃት ከማሳየቱም በላይ ሀገሪቱን ወደ ተሻለ የእድገት ምዕራፍ አሸጋግሯታል። እነዚህ የፖለቲካ ድሎች በውስጥ የታየውን አንጻራዊ ሰላም መስፈንን፣ የፖለቲካ ምህዳሩ መስፋትንና የተቋማት መጠናከር ቀጥተኛ ውጤቶች በመሆናቸው ሀገራችን ለምታደርገው የብልጽግና ጉዞ መሰረት እየጣሉ ይገኛሉ። በአጠቃላይ እነዚህ የፖለቲካ ትልሞችና የተጨበጡ ፍሬዎች ኢትዮጵያን ወደ አዲስና የተሻለ የዲሞክራሲ ልምምድ አሸጋግሯታል። የተፎካካሪ ፓርቲዎች ተሳትፎ ማደግ፣ የመንግስት ተቀባይነት በህዝብ ዘንድ ጎልቶ መታየትና የሪፎርም ስራዎች ስኬታማነት ለብልጽግና ጉዞአችን አስተማማኝ ዋስትናዎች እየሆኑ መጥተዋል። መንግስት ይህንኑ የዲሞክራሲና የብልጽግና ጎዳና አጠናክሮ በመቀጠል ለትውልድ የምትመች የበለጸገችና ሉዓላዊነቷ የተከበረ ኢትዮጵያን የመገንባት ታሪካዊ ኃላፊነቱን በላቀ ቁርጠኝነት መወጣቱን ይቀጥላል። መጋቢት 21 ቀን 2018 ዓ.ም የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት በኢትዮጵያ ታምርት ንቅናቄ አማካኝነት ምርቶችን በሀገር ውስጥ መተካት በመቻሉ በአመት $5 ቢሊዮን የሚጠጋ የውጭ ምንዛሬ ማዳን መቻሉን የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ ገለጹ። ሚኒስትር ዴኤታው እንደገለጹት በንቅናቄው ቀደም ሲል ተዘግቶ የነበሩ 917 ኢንዱስትሪዎች ዳግም ወደ ምርት በመመለሳቸው የማምረት አቅማቸው ወደ 66.3 በመቶ ከፍ ያለ ሲሆንም በተለይም የጸጥታ አካላት አልባሳትንና ጫማዎችን አሁን ላይ ሙሉ በሙሉ በሀገር ውስጥ ምርት መሸፈን ተችሏል ብለዋል። የጸጥታ አካላት አልባሳት ምርቶቹን ለጎረቤት ሀገራት መላክ መጀመሩንም ነው ያሳወቁት። በቴክኖሎጂ ዘርፍ የተሰማሩ አምራች ኢንዱስትሪዎች የሶላር ግብአቶችን ወደ ውጭ በመላክ በአንድ ወር ጊዜ ውስጥ ብቻ $19 ሚሊዮን ገቢ መገኘቱን ሚኒስትር ዴኤታው አመልክተዋል። በየዓመቱ ለ350 ሺህ ዜጎች የስራ ዕድል እየተፈጠረ መሆኑን እየጠቀሱት አቶ ታረቀኝ መንግስት ለሀገር ውስጥ ምርቶች ቅድሚያ የመስጠት ፖሊሲን በመከተል የመንግስት መስሪያ ቤቶች የሀገር ውስጥ ምርቶችን እንዲጠቀሙ እያደረገ መሆኑንም አስረድተዋል። ከፋይናንስ ከግብአትና ከኃይል አቅርቦት ጋር ተያይዞም የሚታዩ ተግዳሮቶችን በአምራች ኢንዱስትሪዎች ካውንስል በኩል ለመፍታት በትኩረት እየተሰራ እንደሚገኝ የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ ጠቁመዋል። ኢትዮጵያ በዘላቂነት ደህንነቷንና ብሔራዊ ህልውናዋን ለማረጋገጥ በቀይ ባህር እንዲሁም በኤደን ባህረ ሰላጤ አካባቢ አካላዊ መገኘት ሊኖራት እንደሚገባ በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ ዶክተር ጋሻው አይፈራም ገለጹ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባ አለን፣ እንደሚከተለው ይቀርባል። ኢትዮጵያ በታሪክ ዘመናት በሉዓላዊነቷ ላይ ያጋጠሟትን አደጋዎች በሙሉ ከቀይ ባህር አቅጣጫ የመጡ መሆናቸውን
ዶክተር ጋሹ አይፈራም ለአዲስ ዘመን ጋዜጣ ገልጸዋል። ከግብጽ ጋር የተደረጉትን የጉንዴት እንዲሁም የጉራ ጦርነቶች፣ ከእንግሊዝ ጋር የተደረገው የመቅደላ ጦርነት እንዲሁም በዶጋሌ በአድዋና በማይጮ የተካሄዱ የጣሊያን ወረራዎች በሰሜኑ የባህር መስመር በኩል የተሰነዘሩ መሆናቸውን አስታውሰዋል። በአሁኑ ወቅት በቀይ ባህርና በኤደን ባህረ ሰላጤ ዳርቻ ላይ መገኘት አለመቻል ሀገሪቱን ለጥቃት ተጋላጭ ማድረጉንም ተመራማሪው ጠቁመዋል። በቀጠናው እየተባባሱ የመጡት የደህንነት ስጋቶች በተለይም በአማጽያን የሚፈጸመው የባህር ላይ ጥቃቶች፣ ውንብድናና እንደ አልሸባብና አይኤስአይኤስ ያሉ የሽብር ቡድኖች ትስስር የባህር ኃይል አስፈላጊነትን ጎልቶ እንዲወጣ ማድረጉንም አብራርተዋል። የሀያላን ሀገራት ሽኩቻም ለሀገሪቱ ብሔራዊ ደህንነት የራሱ የሆነ ስጋት እንዳለውም አመልክተዋል። እንደ ፖለቲካ ተንታኙ ገለጻ ኢትዮጵያ ራሷን ለመከላከልና በቀጠናው የሚታዩ ውስብስብ የጸጥታ ችግሮችን ለመቋቋም የተቀናጀ የምድር፣ የአየር፣ የባህር፣ የሳይበርና የስፔስ ኃይል ማደራጀት አማራጭ የሌለው ጉዳይ ነው። ሀገሪቱ ከባህር ዳርቻ 60 ኪሎ ሜትር ርቀት ላይ ያለች ከመሆኗም አንጻር ይህንን የኃይል ስብጥር ማሟላት ካልቻለች የቀጠናዊ ተጽዕኖ የማሳደር አቅሟ ዝቅተኛ ሆኖ እንደሚቀጥል ዶክተር ጋሹ አስገንዝበዋል። በተለይም ከአልጀርሱ ስምምነት ጋር ተያይዞ የተፈጸሙ ስህተቶች የህግ ክፍተቶችን ቢፈጥሩም እንኳ ኢትዮጵያ ያላት ተፈጥሯዊና ታሪካዊ መብት አሁንም እንደ ጠንካራ መከራከሪያ እንደሚነሳ ምሁሩ ገልጸዋል። የኢትዮጵያ የባህር በር ጥያቄ የታሪክ፣ የህግ፣ ብሔራዊ ደህንነትና የኢኮኖሚ አመክንዮዎች ያሉበት በመሆኑ በቀይ ባህር ላይ አካላዊ መገኘት ለህልውና ወሳኝ መሆኑን ዶክተር ጋሻው አረጋግጠዋል። የአፋር ክልል የመስኖ ተፋሰስ ስራ ከዓመት እስከ ዝናብ አጠረ ለሆኑ አካባቢዎች ትልቅ ትምህርት የሚሰጥ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም በአዋሽ ወንዝ ተፋሰስ በመስኖ እየለማ ያለውን የሱፍ ምርትን ለተሻገረ ግብርና እንዲሁም ለተሻገረ ገጠር ራዕያችን ተደማሪ ሀብት ነው ብለዋል። በክልሉ ዱብቲ ወረዳ የለማው የሱፍ ምርትም እንደ ቢጫው አበባ ተስፋን የሚያላብስ እንደተሰበሰበው ምርት የተጨበጠ ብልጽግናን አብነት መሆኑንም ገልጸዋል። በአፋር ክልል ያየነውን በመስኖ ተፋሰስ በረሃ የመሰለውን ምድር የምርት መትረፍረፊያ የማድረግ ትጋት ለሌሎችም በተለይም ከዓመት እስከ ዓመት ዝናብ አጠር ለሆኑ አካባቢዎች ትልቅ የመማሪያ ሰነድ እንደሆነም ነው የተናገሩት። የልጅነት ልምሻን ወይንም ፖሊዮን በክትባት መከላከል የሚቻል ቢሆንም እንኳ በግንዛቤ እጥረት ምክንያት በርካታ ህጻናትን ለጉዳትና ለሞት እየዳረገ መሆኑን ጣቢያችን እያነጋገራቸው የኦሮሚያ እንዲሁም ጋምቤላ ክልል ጤና ቢሮዎች ገለጹ። ዝርዝር ዘገባው እንደሚከተለው ይቀርባል። በ13 ወረዳዎችና አንድ ከተማ አስተዳደር ከ5 ዓመት በታች ለሆኑ 190 ሺህ ህጻናት የፖሊዮ ክትባት ለመስጠት እየተንቀሳቀሱ መሆኑን የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አስፋ አስታውቋል። በክልሉ ከዚህ ቀደም በ2016 ዓ.ም ፖሊዮ በስፋት ተከስቶ እንደነበረ ያመለከቱት ኃላፊው ከ1140 በላይ የጤና ባለሙያዎችን በመመደብ ስራው መጀመሩን ተናግረዋል። በሀገር አቀፍ ደረጃ የተጀመረውን የክትባት ዘመቻ በተመሳሳይ ጊዜ ለማድረግ ቢታቀድም እንኳን በነዳጅ እጥረት ምክንያት ወደ ወረዳ የሚሄዱ ተሽከርካሪዎችን በተፈለገው ጊዜ ማሰማራት እንዳልተቻለም አስታውቋል። እስካሁንም ባለሙያዎችና የክትባት ቁሳቁስ ያልደረሰባቸው ቦታዎች እንዳሉም ገልጸዋል። በክልሉ ከ7 ሚሊዮን በላይ ለሚሆኑ ህጻናት የፖሊዮ ክትባት ለመስጠት መታቀዱን የገለጹት ደግሞ የኦሮሚያ ክልል ጤና ቢሮ የድንገተኛ የህብረተሰብ ጤና ቁጥጥርና የጤና ምርምር ዳይሬክተር ገመቹ ሹሜ ናቸው። በክልሉ በሚገኙ 16 ዞኖችና 20 ከተማ አስተዳደሮች ህክምናውን ተደራሽ ለማድረግ ስራ መጀመሩንም አመልክተዋል። ይሁን እንጂ በዞንና ወረዳዎች የነዳጅ እጥረት መከሰቱን ስራውን በታሰበው ልክ እንዳይከናወን ተግዳሮት ፈጥሮብናል ብለዋል። የተቋማትን የሞተር ሳይክል ተሽከርካሪዎች ጭምር በመጠቀም ክትባቱን ተደራሽ ለማድረግ ጥረት እየተደረገ መሆኑን ገልጾም እንደ ሀገር በተፈጠረው የነዳጅ እጥረት ምክንያት እስካሁን የመድኃኒትና የክትባት ቁሳቁሶች ባልደረሱባቸው ቦታዎች ቀኑን በማራዘም ክትባቱን ተደራሽ ለማድረግ መታቀዱን አውስተዋል። የፖሊዮ ክትባት በሀገር አቀፍ ደረጃ ከመጋቢት 18 እስከ ዛሬ መጋቢት 21 ቀን 2018 ዓ.ም በዘመቻ መልኩ እንደሚሰጥ መገለጹም ይታወሳል። በትምህርትና ስልጠና ባለስልጣን የተላለፈባቸውን ውሳኔ ተግባራዊ ባላደረጉና
በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወሰድ ባለስልጣኑ ጠየቀ። ባለስልጣኑ በቀን 16 7ኛ ወር 2018 ዓ.ም ለሁሉም ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ጽህፈት ቤቶች፣ ለአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት፣ ለድሬዳዋ ከተማ አስተዳደር ከንቲባ ጽህፈት ቤት፣ ለሁሉም ብሔራዊ ክልላዊ መንግስት እንዲሁም ከተማ አስተዳደር ፍትህ ቢሮዎች፣ ለሁሉም ብሔራዊ ክልላዊ መንግስት እንዲሁም ከተማ አስተዳደር ፖሊስ ኮሚሽን ጽህፈት ቤቶች እንዲሁም ከተማ አስተዳደር ሲቪል ሰርቪስ ኮሚሽን ጽህፈት ቤቶች እንዲሁም ብሔራዊ ክልላዊ መንግስት እና ከተማ አስተዳደር ንግድ ቢሮዎች በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወሰድ ጠይቋል። ከፍተኛ ትምህርት ተቋማቱ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዙ መሆናቸውም ተገልጿል። ተቋማቱ 4 ጊዜ በስልክ እንዲሁም 1 ጊዜ በአካል ቀርበው እንዲያስረዱ ጥሪ የቀረበላቸው ቢሆንም እንኳ የሚጠበቅባቸውን መስፈርትና ሂደት በማሟላት ከትምህርት ሴክተር ያልወጡ መሆኑን ደብዳቤው ገልጿል። በመሆኑም ተቋማቱ የተላለፈውን ውሳኔ ተግባራዊ ባለማድረጋቸው ምክንያት ህጋዊነታቸው የተቋረጠ ስለሆነ በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ እንድታደርጉ እንዲሁም እስካሁን ያደረሱት ጉዳት ካለም በመፈተሽ አስፈላጊው የህግ እርምጃ እንዲወሰድባቸው የተቋማቱ ስም ዝርዝርን በማያያዝ ባለስልጣኑ ጠይቋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሰኘው ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። በተዋበችውና ለመኖሪያ ምቹ በሆነችው ሲኤምሲ ከአፍሪካ ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር ከ7 እስከ 30% ቅናሾች ያሉትን በተጨማሪም 50% የባንክ ብድር የተዘጋጀላቸውን ዘመናዊና ቅንጡ የመኖሪያ መንደር ሁለተኛ ፌዝ ለሽያጭ አቅርበናል። የምንሸጥሎ ቤት ብቻ አይደለም፣ ደህንነቱ የተጠበቀ ጥሩ ማህበራዊ ህይወትን የምትመሰርቱበት ልጆቹ ከኩዮቻቸው ጋር ርቀው የሚያድጉበት ሰፊ የመኖሪያ መንደርም ነው። የዚህ ወርቃማ ዕድል ተጠቃሚ ለመሆን ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። በኢራንና በእስራኤል እንዲሁም በአሜሪካ መካከል እየተካሄደ ባለው ቀጥተኛ ጦርነት ሳቢያ የኢራን አብዮታዊ ዘብ ጦር ከፍተኛ መኮንን የሆኑት ሜጀር ጀነራል ሐሰን ሐሰንዴህ በዋና ከተማዋ ቴህራን መገደላቸው ተገለጸ። በመካከለኛው ምስራቅ ያለው ቀውስ ተባብሶ በቀጠለበት በዚህ ወቅት በቴህራን የሚገኘው የመሐመድ ረሱላህ ክፍለ ጦር አዛዥ ሜጀር ጀነራል ሐሰን ሐሰንዴህ መገደላቸውን የተለያዩ ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ጀነራሉ የተገደሉት እስራኤል እንዲሁም አሜሪካ በኢራን ላይ ያካሄዱት ባለው ወታደራዊ እርምጃና በቴህራን ውስጥ እየተፈጸሙ ባሉ ተከታታይ ጥቃቶች መሆኑም ተመላክቷል። ሐሰን ሐሰንዴህ በኢራን ወታደራዊ መዋቅር ውስጥ በተለይም የዋና ከተማዋን ጸጥታ በመጠበቅ ረገድ ከፍተኛ ሚና የነበራቸው አንጋፋ አዛዥም ነበሩ። ግድያው የተፈጸመው በምን አይነት ጥቃት እንደሆነ እስካሁን ድረስ በዝርዝር ባይገለጽም እንኳ ክስተቱ ለኢራን አብዮታዊ ዘበኛ ጦር ትልቅ የደህንነት ስብራት እንደሆነም እየተነገረ ይገኛል። የኢራን ባለስልጣናት እስካሁን በጉዳዩ ላይ ይፋዊ መግለጫ ባይሰጡም በቴህራን እንዲሁም በሌሎች ቁልፍ ከተሞች ያለው ወታደራዊ ዝግጁነት ወደ ከፍተኛ ደረጃ መሸጋገሩም ተዘግቧል። በሌላ በኩል ይህ ግድያ በሶስቱ ሀገራት መካከል ያለውን ጦርነት ይበልጥ ሊያባብሰው እንደሚችል ተንታኞች ስጋታቸውን እየገለጹ ነው። ኢራን አሜሪካ ወረራ ልትፈጽምብኝ እየተዘጋጀች ነው ማለቷን ተከትሎ የነዳጅ መሸጫ ዋጋ በበርሜል $116 ገባ። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በበርካታ የጦር ግንባር ተባብሶ በቀጠለበት በዚህ ወቅት ከ2 ሳምንታት በኋላ ለመጀመሪያ ጊዜ የነዳጅ ዋጋ ወደ ከፍተኛ ደረጃ ደርሷል። የዓለም አቀፉ መለኪያ የሆነው ብሬንት ክሩድ ሰኞ ማለዳ ከ3 በመቶ በላይ ጭማሪ በማሳየት በበርሜል ወደ $116 ደርሷል። ይህ ጭማሪ ከማርች 19 በኋላ የመጀመሪያው ሲሆን በወቅቱ በበርሜል $119 በአጭር ጊዜ በመድረስ የዓለም አቀፉን የነዳጅ ዋጋ ከፍተኛ ደረጃ ላይ እንዲሆንም አድርጎታል። ይህም ጭማሪ የተከሰተው ኢራን ለአሜሪካ የመሬት ወረራ ዝግጁ መሆኗን ከተናገረች በኋላ ሲሆን የሀገሪቱ ፓርላማ አፈ ጉባኤ ቴህራን የአሜሪካ ወታደሮችን መምጣትን እየተጠባበቀች መሆኑን በማስጠንቀቅ እሳቱን ለማቀጣጠልና የቀጠናውን የአሜሪካ አጋሮችን ለመቅጣትም ዝተዋል።
የቴህራን ማስጠንቀቂያ የተሰማው በሳምንቱ መጨረሻ ላይ ግጭቱ እየጨመረ ባለበት ወቅት ሲሆንም በኢራን የሚደገፉ ሁቲዎች በጦርነት ውስጥ ለመጀመሪያ ጊዜ በእስራኤል ላይ የሚሳኤሎችን ጥቃት ሲፈጽሙ፣ እስራኤል ደግሞ በደቡብ ሊባኖስ ላይ ወረራዋን በማስፋፋት ላይ ትገኛለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ የሚቆጣጠሩትን ግዛት እንዲያሰፉ ጦራቸውን አዘዋል ተባለ። 2500 የአሜሪካ ባህር ኃይል ወታደሮች መካከለኛው ምስራቅ በመግባት ቀጠናዊ ጦርነቱን እየተባባሰ መሆኑን አመልክተዋል። በአሜሪካና እስራኤል በተሰነዘሩ ጥቃት የኢራን የቴሌቪዥን ጣቢያ እንዲሁም ወደብ ጥቃት ደርሶበት ቢያንስ 5 ሰዎች ሲሞቱ ኢራን ባጸፋው የባለስቲክ ሚሳይሎችን ወደ እስራኤል አስወንጭፋለች። የግብጽ፣ ሳውዲ አረቢያ እንዲሁም ቱርክ የውጭ ጉዳይ ሚኒስትሮችም በፓኪስታን ተሰባስበው የሰላም ውይይትን እያደረጉ ቢሆንም እንኳን የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ፕሬዝዳንት ዶናልድ ትራምፕ በምስጢር ወረራ እያቀዱ ነው ሲሉ ከሰዋል። ኢራን የሆርሙዝ ወሽመጥን በመዝጋቷ የዓለም የነዳጅ ዋጋ ከ50 በመቶ በላይ በመናሩ በዓለም ኢኮኖሚ እንዲሁም ፖለቲካ ላይ መናጋትን አስከትሏል ሲል ዘሄራልድ ዘግቧል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።